ስም መጥቀስ አልፈልግም። አንድ ጉምቱ ፖለቲከኛ ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያሉ። ዛሬ ኤርትራና ህዋት አብረው ተጃምለውብኛል፣ አብረው ግንባር ፈጥረዋል የሚባለው ነገር ትላንት ግንባር ፈጥረሃል አንተም ፌደራል መንግስት። የአማራ ክልል አሁን ከፋኖ ጋር የሚደረገው ውጊያ ምን በለው ጦርነት ግጭትም እናሳነሰውም ከፍ እናድርገው፣ ግን ችግሩ ችግር ነው። ስለዚህ ይሄን ችግር ለመፍታት መንግስት መደራደር መቻል አለበት። መከላከያ ሰራዊቱ ለአገር ዋልታና መከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲያልቅና ሲንከራተት ስናይ ታያለሻል። ፌስቡክ ላይ ኢታማጆር ሹሙ ፋኖ ወዮልሽ መሳሪያ የደበቅሽውን ብቅ ብቅ እያደረግሽ ነው ብታስረክብ ይሻላል። ዛሬ በሚዲያ መልእክት ነው የሚያስረክቡን። ማን ሞኝ ያለ እጁ ላይ ያለው ነገር የሚያስረክብሽ ተነስቶ ትጥቅ ይፍታ የህወሓት ቡድን ሲባል ትጥቅ ፈቷል ብለው ወንጋራና ወልጋዳ መትረየስና አሮጌ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቷላሉ። ህግ ቢኖር ፍትህ ቢኖር ኢትዮጵያ ውስጥ አንዱም ተጠያቂዎች እኮ ነጌታቸውን ጻድቃን ነበሩ። አብረው ከ600,000 በላይ ልጆች እንዳለቁ ታውቂያለሽ። በዚህ ጦርነት የዓለም አቀፍ ገለልተኛ አካላት የሚል ከግማሽ ሚሊዮን በላይ ሰው ገብረች። በዚህ ደረጃ ደግሞ ዛሬ እከሌ ስልጣን ልቀቅ እከሌ ያው ነው። ጉልቻ ቢቀያየር ወጥ አያጣፍጥም። ዝም ብሎ ባለስልጣኖቻችን አንዳንድ ጊዜ እየዞሩ የኮሪደር ልማት ማየት ብቻ አይደለም፣ ቢሮም ቁጭ ብለው እነኚህ ነገሮች ይስሩ እንጂ እነኚህ ችግሮች እኮ ለኮሪደር ልማቱ እንቅፋት ነው የሚሉት ነገር እኮ እየሰፉ ሲመጡ ወሎ የፍቅር ሀገር ከተገኘማ ካንቺ ነው ማለት 7 ዓመት ሞላን። ያው ከኢህአዴግ ወደ ብልጽግና ከተሻገርን ጠቅላይ ሚኒስትር አብይም ስልጣን ላይ ከወጡ እንግዲህ እሳቸው ስልጣን ላይ ከወጡበት ማግስት ጀምሮ እዚህ ቅርባችን ቡራዩ ጨምሮ የነበረው ግጭት አድማሱን እያሰፋ ዛሬ በየቦታው ኢትዮጵያ በየዓመቱ ከግጭትና ከውጊያ ያረፈችበት ጊዜ የለም። ይሄ የውጭ ጠላት መጥቶብን አይደለም፣ እርስ በርሳችን ነው። ስለዚህ ምናልባት አሁን ከውጭ የሚመጣብንን ተጽዕኖ ለመቋቋም በራችንን መዝጋት አለብን። መጀመሪያኛ እርስ በርሳችን ያለውን ግጭት ይሄን ደግሞ ለማቆም መንግስት የአንበሳውን ድርሻ ይይዛል። እኔ መንግስት ከዚህ በኋላ ጦርነት ውስጥ መማገድ ማለት አገርን ማውደም ስለሚሆን ቆም ብሎ አስበው ወደ ድርድርም ቢገባ ጥሩ ነው። አሁን በተራ ሽምግልና የሚፈታ ጉዳይ አይደለም። አሁን የፋኖም የሸኔም እኮ ተሞክረ ጃልሰኝ ምናምን በሽምግልና መጡ ተባሉ። ድርድርም እኮ ከሸኔ ጋር ተሞክሯል። ታንዛኒያ ድረስ ተሄዱ፣ ውጤት አላመጣም። አንደኛ ለህዝብ ግልጽ አልነበሩም እነኛ ድርድሮች። ህዝቡ ማወቅ አለበት እኮ የችግሩ ገፈት ቀማሽ እኮ ህዝቡ ነው። የወለጋ ህዝብ ችግሩ ገፈት ቀማሽ ሆነው እኛ ጃልመሮ ታንዛኒያ ሄደው ከኢትዮጵያ መንግስት ጋር ተደራደሩ። እንዲያውም እነሱ ናቸው የነገሩን እኮ ኢትዮጵያ መንግስት አይደለም። ስለዚህ ምንድን ነው ከህዝቡም እኮ የሚገኝ ነገር እኮ አለ። ከህዝቡ የሚገኘውንም ግብአት መቀበል ነው ያለብን። ምን ሰጥተው ምን መቀበል አለባቸው በድርድሩ። ያኛው አካል ምንድን ነው የሚፈልገው፣ ይሄኛው አካል ምንድን ነው የሚሰጠው የሚለውን ነገር በደንብ መታየትና ማየት የሚገባን መታረቅ የሚገባው ነገር ነው እሱ። ስለዚህ ይሄን ለማድረግ ይሄን በድርድር ፈተው የክፍተት በሮቻችን መዘጋት አለባቸው። በዚህ መልኩ ነው ጠላቶቻችን ድንበር ተሻግረው ባህር አቋርጠው ሉዓላዊነታችንን ደፍረው ሊመጡና ሊገቡ የሚችሉት። ይሄን ደግሞ ራሱ መንግስትም አስደፍሮ አይተናል። በሰሜኑ ጦርነት ጊዜ እኮ ኤርትራ ተጋብዛን የገባች ጦርነቱን ዛሬ ኤርትራና ህዋት አብረው ተጃምለውብኛል፣ አብረው ግንባር ፈጥረዋል የሚባለው ነገር ትላንት ግንባር ፈጥረሃል አንተም ፌደራል መንግስት። ይሄ የፖለቲካው መሳከር የፈጠረብን ችግር ነው። በጣም ብዙ የፕሮፓጋንዳና የማሳመን ስራ መሰራት መቻል አለበት። ትላንት ጠላት የሆነ በፖለቲካ ዓለም ላይ ዛሬ ወዳጅ ይሆናል። ቋሚ ወዳጅና ቋሚ ጠላት የለም። አብሮች ተሰልፈው መጨረሻ ድረስ አብሮች የሚሄድ የለም። ሁሉም ከራሱ አገር ጥቅም፣ ከራሱ ህዝብ ጥቅም፣ ከራሱ የአገዛዝ ምሪት ጥቅም አንጻር ነው የሚመለከተውና ይሄን በር መዝጋት ያለበት መንግስት አሁን ወደ ድርድር ገብቶ ልብ አድርጊ 6 ዓመት ሞላው ከሸኔ ጋር ከፋኖ ጋር የነበረውንትን 2 ዓመት ሞላው። ስም መጥቀስ አልፈልግም። አንድ ጉምቱ ፖለቲከኛ ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያሉ ቃል በቃል ለማለቅ ነው ለመጨረስ ጦርነቱ ለመጨረስ 6 ቀን አይፈጅም። የዛን ጊዜ የ6 ቀን ጦርነት አስታውሰኝ የእስራኤልን። ዛሬ ይሁንና 2ኛ ዓመቱን ያዘ። 2ኛ ዓመቱን ሲይዝ ደግሞ ችግሩ እኮ የቀነሰ መጥቶ አይደለም የያዘው፣ ችግሩ እየገዘፈ መጥቶ፣ ችግሩ አድማሱን እያሰፋ መጥቶ፣ ችግሩ የህዝቡን ጫንቃ እያጎበጠ መጥቶ 2ኛ ዓመት
ዘን እሱም 6ኛ ዓመት እስኪሞላው ይጠበቃል። ይሄ በጣም አደገኛ ነው። ስለዚህ ምን ማድረግ ነው? ይሄንን ምዕራፍ ለመዝጋት የሀገር ውስጥ ጦርነት ምዕራፍ መንግስት ራሱን ለድርድር አዘጋጅቶ ገለልተኛ ተደራዳሪዎችን አስቀምጦ ከታጠቀው ኃይል ጋር በየአቅጣጫው መደራደር አለበት። ይሄ የማይሆን ከሆነ ዜጎች እንደልባቸው ወጥተው የማይገቡበት በየቀኑ አይደለም እንደ ዜጎች እየታፈኑ ተወስዶ በሚሊዮን ገንዘብ ኢቭን በጣም የሚያሳዝነው በሚሊዮን ገንዘብ ተለምኖ ተከፍሎ እንኳን ይገደላሉ። ወይ ሰውየውን አላዳኑ ወይ ገንዘባቸውን አላዳኑ፣ ለቤተሰብ አልቀረ። በተለይ አሁን ያለውን የሾፌሮች ችግር አይተናል። ሾፌሮች እኮ እንዲያውም በህይወታቸው ቆርጠው እየተወራረዱ እኮ ነው ሄደው የሚሰሩት በየጊዜው የተገደሉ። የሾፌሮች አንደበት የሚለው እንትን በጣም ብዙ መረጃዎችን ያወጣልና መንግስት እነኝህን የህግ የበላይነትን አስከብሮ በየቦታው የሚገደሉትን ዜጎች ህይወት መታደግ የማይችልና የህግ የበላይነትን ማስከበር የማይችል ከሆነ ከነኛ አካላት ጋር ወደ ድርድር መግባት አለበት። ምን ችግር አለው? ኢትዮጵያውያን ጋር እኮ ነው ድርድር የምናደርገው፣ ከሌላ ባዕድ ሀገራት እኮ አይደለም። የምንሰጠውን ቦታ ካለ እንኳን ብንሰጥ በድርድር ጥጃ ጠባ ሆድ ገባ ነው። ዛሬ እነኚህ የነ ወልቃይት ጉዳይ ከትግራይ ወደ አማራ ከአማራ ወደ ትግራይ የሚለው ኮንሰፕት፣ ሌሎቹም አሁን እየተነሱ ያሉ የሶማሌ ጥያቄ አለ አሁን እየተነሳ ያለ ሌላ ግጭት የሚጭር እነኚህ የወሰንና የማንነት ጉዳዮች ስላላለቁ ምናልባት በቀደም ከመከፈት በኋላ የኢናጉሬሽን የፌዴሬሽን ምክር ቤት አቅርቦታል። መቼም አይፈታውም የፌዴሬሽን ምክር ቤት በእውነት በጣም መንግስት ተርጓሚ ጠይቆባቸዋል። ግን በጣም በርካታ እኮ ማመልከቻዎች እሱ ጋር ይገባዋሉ ባለፉት 5 ዓመታት ኢቭን አሁን ባለፉት 5 ዓመታት እኔም ማቀውም አለ። የሚገርምሽ ነገር እነኚህን ችግሮች ለመቅረፍ አልተሄደም። ሲምፕሊ አሁን የዘይሴ ጉዳይ እኔ ዜማ ውስጥ እያለው ተነስቶ ይሄ ጥያቄ ጠቅላይ ሚኒስትሩ ቢሮ ድረስ ቀርቧል። ፕሮፌሰር ብርሃኑ ማናገረውት ይሄ ጉዳይ ያልቃል ተብሎ ሲጠበቅ አሁን ዘይሴ ላይ ያለው ችግር እርስ በርስ ሰዎችን ዘውግ አስለይቶ እንዲጋደሉ ያደርጋቸው ነው። ይሄን ችግር ለመፍታት ቆም ብሎ ፌዴሬሽን ምክር ቤት እየመረመረ መስራት፣ ዝም ብሎ ባለስልጣኖቻችን አንዳንድ ጊዜ እየዞሩ የኮሪደር ልማት ማየት ብቻ አይደለም። ቢሮም ቁጭ ብለው እነኚህ ነገሮች ይስሩ እንጂ እነኚህ ችግሮች እኮ ለኮሪደር ልማቱ እንቅፋት ነው የሚሆኑት። ነገር እኮ እየሰፉ ሲመጡ የህዝብን ስሜት ያበሳጭ ሲመጡና ይሄን ማድረግ ተገቢ ነው። ሰጥቶ መቀበል ድርድር ይደረግ፣ በገለልተኛ አካል ድርድር ሜዳው ተመርጦ ልክ ያኔ ለኦነግ ሸኔ ሲሆን ታንዛኒያ ድረስ ተሄዷል እኮ። ይሄን በደንብ ማየት አስፈላጊ ነው። ሌላው እዚህ አማራ ክልል ላይ ያለው ጉዳይ እንደው በእንጭጩ ቢቀጭ ጥሩ ነበር። ቅድም እንዳልኩሽ ስር ሰዷል በጣም። አሁን ድርድርም የሚያስፈልገው ለዚህ ነው። በመላው አማራ ክልል ስር ሰዶ ዛሬ ጨቅላ ህጻናት ከ4.9 ሚሊዮን በላይ የሚሆኑ ህጻናት ከትምህርት ገበታ ውጭ ናቸው። ትምህርት ቤቶችን እያየን ከሆነ ወድመው መከላከያውም የፋኖ ኃይልም ትምህርት ቤቶችን የሚጠቀመው በሄደበት አጋጣሚ ይሁን መሰብሰቢያውም ጽህፈት ቤቱም እዛ ነው የሚሆነው። ዴስኮቹ ተሰባብረው እናያለን። ብላክቦርዶቹ ከጥቅም ውጭ ሆነው ጣራዎች ተገንጥለው እናያለን። በድሮን የተመቱ ትምህርት ቤቶች አሉ። በከባድ መሳሪያ የተመቱ ትምህርት ቤቶች አሉ። እነኝህን ስናይ መቼ ነው ደግሞ ጠግነን ትውልዱን የምንቀርጽበት? ከትግራይ ጋር በነበረው ከህወሓት ጋር በነበረው ጦርነት የተጎዱ ትምህርት ቤቶች ተጠግነው ሳያልቁ ዜጎች አሁንም መሬት ላይ ቁጭ ብለው በዳስ የተማሩ አሁን በበኋ ላይ ፎሮፎር እንደሚሉት አሁን ደግሞ መጥቶ የምናየው መቼ ነው እነሱስ የሚጠገኑት? ያ ሳይጠገን ሌላ ተደራቢ ችግር መጥቷልና የአማራ ክልል ጉዳይ አንደኛ የህዝብ ቁጥሩም ከፍተኛ ነው። የአማራ ክልል የቆዳ ስፋቱም እጅግ በጣም ከፍተኛ ነው። ኢትዮጵያ ረጅም ከጎረቤቶቿ ጋር የሚያዋስናት መንገድ ነው መስመር ነው ያ መስመርና እዛ ጋር በጣም ትልቅ ስራ መሰራት አለበት። የአማራ ክልል አሁን ከፋኖ ጋር የሚደረገው ውጊያ ምን በለው ጦርነት ግጭትም እናሳነሰውም ከፍ እናድርገው፣ ግን ችግሩ ችግር ነው። ስለዚህ ይሄን ችግር ለመፍታት መንግስት መደራደር መቻል አለበት። አሁን ቄስ መሎክሴ የሚላክበት ሼህ የሚላክበት ፓስተር የሚላክበት ሽምግልና አይደለም፣ አለፈ እሱ። ትዝ ይልሻል ያኔ እና ኃይሌ ገብረስላሴ ሄደው ከህወሓት ጋር እዛ ጋር ቀረና ሽምግልና ወደ ጦርነት ተገባ። ከዛ ምንድን ነው የተፈታው? በጦርነት ጦርነቱም አሸናፊና ተሸናፊው በአግባቡ ባለየበት ሁኔታ ነው ያየው። ሌላው ከዚህ ጋር አንስቼ የማነሳልሽ የህወሓት ጉዳይ ነው። የህወሓትን ጉዳይ ለዚህ ያበቃው ተወደደም ጠላም የብልጽግና መንግስት ነው። ህወሓት የአገር ችግር የቀንዱ ችግር እንደሆነች ቀድሞ በስንታገልም ተናግረናል። የህወሓት ጉዳይ እርስ በርሳውን መከፋፈላቸውን እንዳናይ፣ ይሄ አሁንም እርስ በርስ ተከፋፈሉ ብለን እንደው ጅብ በቀደደው ውሻ በቀደደው ጅብ ይገባል የሚለው እንትን ይሄ ፖለቲካ አያስኬድም። የጠላት የጠላት ወዳጄ ነው የሚለው ነገር አያስኬድም። እኔ አንዳንድ ጊዜ በጣም ነው የሚገርመኝ። አሁን ዛሬ ጠዋት አንቺ ጋር የመጣው ጀነራል ጻድቃኔ አንድ ኢንተርቪው አድርገው አዳምጥ ነበር። የታደሰ ወረደ የጊዜያዊ አስተዳደሩ መንግስት ይልቀቅ ስልጣን ነው። እሳቸው ራሳቸው ስልጣን ለቀው አይደል እዚህ ሮጦ የመጡት። አንዱም ተጠያቂ እኮ ናቸው። ህግ ቢኖር ፍትህ ቢኖር ኢትዮጵያ ውስጥ
አንዱም ተጠያቂዎች እኮ ነጌታቸው ጻድቃን ነበሩ። አብረው ከ600,000 በላይ ልጆች እንዳለቁ ታውቂያለሽ። በዚህ ጦርነት የዓለም አቀፍ ገለልተኛ አካላት ከግማሽ ሚሊዮን በላይ ሰው ገበረች። በዚህ ደረጃ ደግሞ ዛሬ እከሌ ስልጣን ልቀቅ እከሌ ያው ነው። ጉልቻ ቢቀያየር ወጥ አያጣፍጥም። ያው ናቸው፣ ደሴም ናቸው። እሳቸውም እኮ ምክትል ሆነው የክልሉ ጌታቸውም ዋና ሆነ እኮ አይተውታል። የት ድረስ ፈቀቅ አሉ? ለምን ያን ያላሸነፏቸውም? እዛ ለምን ተሸንፈው ወጡ እነሱ? ይሄንን እዚህ ደግሞ መቱ መሀል አዲስ አበባ ላይ አሁን ደግሞ ፌዴራል መንግስት ስልጣን ሆኖና በፕሪቶሪያ ስምምነት እንትን ይቀይር። ይሄ ደግሞ ሌላ ቀውስ ያስከትላል። ሁል ጊዜ ያ ክልል አዲስ ሰው የተሾመለት ሲቃይ ነው ያለ አዲስ እንደሚሟሽ ጀብናና ማሰሮ። ስለዚህ ይሄ አይደለም። እንዲያውም እነኚህ ሰዎች ገለል ቢሉ ጥሩ ነው ከፖለቲካው ዓለም ቶታሊ በቃቸው። 17 ዓመት በረሃ ነበሩ። በህወሓት ጦርነት የሰሩት ወንጀል በጣም ብዙ ነው። በወንጀል እኮ የተጠየቀ ይሄ የሽግግር ፍትህ የሚባለውም ነገር ተተግብሮ እኮ አላየንም። ወረቀት ላይ ያለ ብቻ ነገር ይሁንና ችግሩን እያገዘፈው ይመጣልና እኔ ከህወሓት ጋር ያለው ነገር አሁንም ስጋት ነው። ደግሜ ላለው አሁንም በጣም ብዙ ሚዲያም ላይ ተናግሬ ያለው አንቺም ጋር ውይይት ስናደርግ ተናግሬ ያለው በፕሪቶሪያ ስምምነት መሰረት ትጥቅ ይፍታ የህወሓት ቡድን ሲባል ትጥቅ ፈቷል ብለው ወንጋራና ወልጋዳ መትረየስና አሮጌ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቷል። ዛሬ ብቅ ብል ምንድነው ያሉት? ኢታማጆር ሹሙ ፋኖ ወዮልሽ፣ መሳሪያ የደበቅሽውን ብቅ ብቅ እያደረግሽ ነው፣ ብታስረክብ ይሻላል። እጃችን ላይ የነበረውን ስምምነት ጥለን ዛሬ በሚዲያ መልእክት ነው የሚያስረክቡን። ማን ሞኛ ያለ እጁ ላይ ያለው ነገር የሚያስረክብሽ ተነስቶ? ይሄ አይደለም። ያኔ ነው የጠፋው። በስደት ተጎሳቁሎ የመጡ የትግራይ እንትኖች በጅም መበላት ጀምረዋል። አሁን ለምን ስለ ዜጋ ማናስብ? 4 ዓመታቸው ነው ወይ 2 ዓመታቸው ነው በመጠለያ ያሉ በተደጋጋሚ ለችግር የተጋለጡ። እሱን ተበዚህ ደብረ ብርሃን እንኳን በማንነታቸው ምክንያት ከወለጋ ተፈናቅለው የመጡ እኮ 4 ዓመታቸው 14 ዓመታቸው እኮ ነው ቻይና ካምፕ የሚባሉት። በቃ ቶታል ይኖራቸውን ካምፕ ውስጥ አድርገዋል። እነኚህ ወጥተው ሰርተው መኖር የሚችሉ እነኚህን ችግሮች መቅረፍ ነው። ትግራይ ይሄ ሁሉ ቀውስ ውስጥ እያለች ዛሬም ህወሓት ከበሮ ስደልቅ ለጦርነት ቆም ብሎ ማሰብ ተገቢ ነው። እኔ አንዳንድ ጊዜ የኢትዮጵያ መንግስትም እንደው የጠላቴ ጠላት ወዳጄ ነው በሚል የሌላውን አካል ተጻራሪ አጠገብ ጉያሽ ስር እያስቀመጡ እንትን ማለት የትም የሚያደርስ አይመስለኝም። የትም ድመት መልኩሳ አመሏን አትረሳ ይባላል። እኔ ህወሓት 1000 ጊዜ እንትን ብትል አመሏን የምትረሳ አይመስለኝምና አሁንም የትግራይንም ህዝብ ሆነ ኢትዮጵያን ዋጋ የሚያስከፍሉ ናቸው። እንኳን ከኤርትራ ጋር ከሰይጣን ጋር ጭምር ሊደመሩ ይችላሉ ከታየው ነገር አንጻር። ስለዚህ ይሄንንም በአግባቡ የኢትዮጵያ መንግስት በደንብ ቆም ብሎ ቢያስብበት ኖሮ ጥሩ ነበር። እነኛ እጃችን ላይ የነበሩ መልካም የፕሪቶሪያ ድሎችን አበላሽተን ትጥቅ ማስፈታት ሲገባን ዛሬ የመዘዙ ሲያወጡ ታንክና መድፉን ለምንድን ነው እሱ በዚህ ደረጃ አቅልን የምናየውና ነገ ለጦርነት ብንገባ እኮ ጠላቶቻችን ብዙ ናቸው። አሁን እኮ ይሄ ህዳሴ ግድብ መመረቅ እኮ ትላንትና የነበሩትን እነ ግብፅን እኮ በጠላትነት ሆ ብለው እንዲነሱብን እኮ አስችሏቸዋል። ግብፅ ዓለም አቀፉን የዲፕሎማሲን ትፈርታ እንጂ መተኮስ ብትጀምርብን ሁሉ ደስ ይላታል። ኢትዮጵያውያን በግብፅ ተሸንፈው አያውቁም። በጣም 10 ምናምን ጊዜ ጦርነት እንዳደረጉ ይነገራል። ኢትዮጵያውያን አገራቸውን የሚወዱ ጥሩዎች ናቸው። ዛሬ ግን በዛ ደረጃ አገራቸውን የሚወድ ትውልድ አትርፈናለሁ የሚለው ሰፊ እንትን የሚፈልግ ጉዳይ ነው። ጦርነት የውጭው እንትኖችም የጦርነት ነጋሪት አይጎስሙብን። ቅድምም አንስቼልሻለሁ። ይበቃናል። እዚህ የሚጎሰመው ይበቃናል። እዚህ እሳቱ ላይ የጋለው ብረምጣ ላይ ተቀመጥነው ይበቃል። እኔ ሌላ አካል ሌላ ውጭ ሀገር ሩቅ ሀገር ውቅያኖስ ተሻግሮ የሚመጣ አካል ኢትዮጵያን ይመራል ብሎ ማይታሰብም። በጦርነት የሚመጣ መንግስት እያየነው ነው። ኢትዮጵያ ከጦርነት ውጪ በምርጫ ፖለቲካ፣ በህዝብ ፍላጎት፣ በህዝብ ይሁንታ ስልጣን ላይ የሚመጣ መንግስት ያስፈልጋታል። ለዚህ ዜጎቿ ቆራጥ መሆን አለባቸው። ለዚህ የሚመሩን መንግስታት ቆራጥ መሆን አለባቸው። ምን አለበት በኢትዮጵያ ታሪክ ስልጣን የሚለቁ መሪዎችን ብናይ ምን አለበት? የፈረንሳዩ ጠቅላይ ሚኒስትር በቀደም ለቀራል አላስኬደኝም ብሎ ማክሮን ዛሬ ይሾማል ጠቅላይ ሚኒስትር። እኔ ብለው ለቀቀ እኮ በቃ መስራት አልቻልኩም አለና ለቀቀ። እንደው እግዚአብሔር እኮ እነሱን ቆዳቸውን ብቻ አይደለም ልባቸውንም ነጭ ያደረገው ይመስለኛል። አላሰራኝም ያለውን ነገር እኮ ሰው ስልጣን ይለቃል እኮ።
መለስ ክፉ ሆነው እንጂ 97 ላይ ስልጣናቸውን ለቀው ወያዩት ኖሮ በሚቀጥለው 5 ዓመት እኮ ቅንጅት ካልመራ ህዝቡ መልሶ እኮ እነሱ ሊመርጣቸው ይችል ነበር። ምን አለበት አገር በፈረቃ ቢመራ፣ አገር በፍቅር ቢመራ። ግን ለዚህ ሁሉ ችግር የዘውግ ፖለቲካችን ገንግኖ መውጣት፣ ሁልጊዜ ወያኔን የምንረግማት መለስን የምናሳጣው በየአደባባዩ ከማንወጣበት መቀመቅ ውስጥ ከቶን ሄደው የዘር ፖለቲካን አምብሮብን ለ100 ዓመት አሳይመንት ለ200 አይደለም ትውልዱ ካለ 500 ዓመት ሊቀጥል ይችላል። ይሄ ችግር ነውና ይሄ ጦርነት እልባት ማግኘት አለበት። ችግሮቻችን ውጭ ያላችሁም ሰዎች ኑና ከፈለጋችሁ እንታገል። በእርግጥ ባለፈው እንግዲህ ተከልክዬ ነው ብሏል ልደቱ። ሪሊ የኢትዮጵያ መንግስት ከከለከለው ፈሪ ነው የኢትዮጵያ መንግስት። እውነት ነው የምልሽ። መጥቶ እስቲ ሞክረዋ እዚህ ከእኛ ጋር ይታገላ። ሰላማዊ ትግል ነው የሚያስፈልገው። ወተን አይደለም እዛማ እኮ ምንም የለም፣ ባዶ ሜዳ ነው። ትላንትና እኮ እዚህ መንግስት አሳደደም ብሎ ሄዱ ሰዎች አሁን ደግሞ ፕሮ መንግስት ሆነው ሬላሉ ደግሞ እነሱ በተራቸውና ይገርመኛል። አንዳንድ ጊዜ የፖለቲካ ሰው ላይ እብደት እኛ ጋር ይጨምራል ይበዛል ወይ እላለሁኝ ፍራንክሊ ስፒኪንግ። እና ይሄንን ለመከላከል የግድ ነው። እኔ መከላከያ ሰራዊቱ ለአገር ዋልታና መከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲያልቅና ሲንከራተት ስናይ ታያለሻል። ፌስቡክ ላይ ወታደሮቹ የሚያስተላልፉት መልእክት ፋኖ እስከ ምንድን ነው የሚዋጋው? እኛስ እስከ ምንድን ነው የምንዋጋው? አንድ አይደለንም ወይ? ምን አለበት ተቀራርበን እንደ ድሮዋችን ብንሆን? ህፃናት እኮ ናቸው የሚሉት። በልጠውናል እኮ ማለት ነው። በልጠውናል። ግፋ በለው ከሚለው እነሱ ያልተማሩት እዛ ሄዶ ግንባር ከጎናቸው ወንድሞቻቸው ሲወድቁ እያዩ አስከሬን እየተራመዱ እየቀበሩ በልጠውናል እኮ። ጦር ሜዳ ስለሌለን ነው እኮ ህይወት የማያሳሳን። ገባሽ? የተሻለ ኑሮ እየኖርን ስለሆነ የጦር ሜዳ ውሎ አይታየንም። አልተዋጋንማ። ተዋግተን ያየ ሰው ነው እኮ የሚመሰክረውና ይህን ግምት ውስጥ ማስገባት ኢትዮጵያ ከዚህ የጦርነት አዙሪት ከዚህ ቪሽየስ ሰርክል እስካልወጣን ድረስ መንግስትም ይሄ የሚነግረንን መስከረም ላይ የሚሰራውን ስራ በአግባቡ መስራት አይችልም። ሁለተኛ መሰረተ ልማቶች ይወድማሉ። የሰራናቸው መሰረተ ልማቶች እየወደሙ እኛ ደግሞ ሰላማዊ ቦታ ነው ብለን የሰራነውን ስንጠብቅ ሌላ አካል መጥቶ ደግሞ እሱን ሲያወድመው ስናይ እጅግ በጣም ነው የሚዘገነ ነው። ምን የሰራነውን የጨረስን ለትውልድ ማሻገር የሚክስ ይገባል። ቢሊየንስ ዶላር ያወጣንበትን እንዲህ አይነት ምሪት አለ እንዴ? ስለዚህ ከጦርነት የምንወጣበት መንገድ በአግባቡ መንግስት ነው መጀመሪያ ወደ ድርድር ለመግባት ፈቃደኛ ሆነ የሚገባው። አንድ ነገር ብዬ ልቋጨኝ ድረስ ትዝ ይልሽ እንደሆነ አገራዊ ምክክር ኮሚሽኑ አሁን በቅርብ ለምንድን ነው እሱ ከታጠቀ አካል ጋር መጀመሪያ ማትጀምሩት? ይሄ እኮ ምክክር የሚያስፈልገው እኮ ችግር ካለባቸው አካላት ጋር ነው። እዚህ ኖርማሊ ያለው ማህበረሰብ በሰላማዊ ትግል የምንንቀሳቀስ የፖለቲካ ሰዎች ምናምን እኛ ጋር እኮ አይደለም ከፍተኛው ችግር ያለው። እሱ ግራጁዋሊ ሁሉንም ማህበረሰብ ችግር ቂሙን ለመቅረፍ ያስኬዳል፣ ጥሩ ነው። ነገር ግን ነፍጥ አንግቦ እሳት የሚተፋ ሞት ከሚያውጅ ጥይት ጋራ እንትን የሚልን አካል መጀመሪያ እነሱን ማነጋገር ነው ሲባል የመንግስት አቅጣጫ እዛ ላይ የለም ነው ያሉት። ለምንድን ነው መንግስት ከታጠቁ አካላት ጋር አቅጣጫ የማይሰጠው? እውቅና ያገኛሉ የሚል እንትን ካለ አሁንም እኮ ይታወቃሉ። ምንድን ነው የመንግስት ሚዲያ ስላልዘገበው ነው? ቲቪ ምናምን ስላልዘገበው ነው? ይታወቃል እኮ ችግሩ። ሁሉም እጅ ላይ እኮ ቴክኖሎጂው አለ። ዛሬ ዓለም ሁሉ እኮ በእያንዳንዱ አገር የሚደረገው ነገር ቴክኖሎጂ ያሳየዋልና ከምንም አንደብቀውም። ይሄንን ግምት ውስጥ አስገብተን በግልጽነት እነኚህ ሰዎች ጋር ወደ ድርድር መግባት ተገቢ ነው የሚለው